ሰላም የተወደዳችሁ የኤሪሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 30 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦቹን በቅድሚያ በኤርትራ የወጣው አዲስ የናቅፋ ምንዛሬ መመሪያ በገበያና በህዝቡ መካከል ከባድ ስጋት ፈጥሯል። በከረን ሆስፒታል ከ400 በላይ ዜጎች የተሳካ የአይን ሞራ ካታራክት ቀዶ ጥገና ተደረገ። በስዊድን 20 ኢትዮጵያውያን ወጣት እግር ኳስ ተጫዋቾችና አሰልጣኞች መጥፋታቸው ተገለጸ። አሜሪካ በኢራን ላይ ጠንከር ያለ ጥቃት ሰነዘረች። የቀድሞ የአሜሪካ ከፍተኛ የቁስል መመርቀዝ ባለሙያ ከሰኔት ሰብሳቢው ጋር የከረረ ፍጥጫ ገቡ። ወደ ዝርዝር ዜናዎች እናልፋለን። ከኛ ጋር ቆዩ። በኤርትራ የወጣው አዲስ የናቅፋ ምንዛሬ መመሪያ በገበያና በህዝቡ መካከል ከባድ ስጋት ፈጥሯል። የኤርትራ ባንክ በ2026 ዓ.ም ሰኔ መጨረሻ ከባንኮች ውጪ በግለሰቦችና በተቋማት እጅ ያለ የናቅፋ ገንዘብ እስከ ሐምሌ መጨረሻ ድረስ በባንክ ሂሳብ እንዲገባ በማስገደድ ያወጣው ጥብቅ የህግ መመሪያ በመላው ሀገሪቱ ከባድ የኢኮኖሚ መናጋትና አለመረጋጋት እንደፈጠረ ቢቢሲ በሐምሌ 29 ቀን ባወጣው ዘገባ አመልክቷል። በዘገባው መሰረት የተሰጠው የመጨረሻ ቀን ለመድረስ ጥቂት ቀናት ብቻ በቀሩበት ወቅት በባንኮች ያለው የወረቀት ስራ የበዛበትና የዘገየ አሰራር ምክንያት ብዙ ሰዎች አሁንም ገንዘባቸውን ወደ ባንክ ማስገባት አልቻሉም። በተለይም በአስመራ የሚገኙ ባንኮች ከ50 ሺህ ናቅፋ በላይ ተቀማጭ ገንዘብ ለሚያስገቡ ተቋማትና ግለሰቦች ቅድሚያ በመስጠታቸው ከዚህ መጠን በታች ገንዘብ ያላቸው ዜጎች ግን ለረጅም ሰዓታት ተራ በመጠበቅ ምክንያት አገልግሎት እንዳላገኙ ተገልጿል። የኤርትራ ባንክ መመሪያውን የማይፈጽሙ ወገኖች ላይ ጠንካራ የህግ እርምጃ እንደሚወስድ ቢገልጽም እርምጃው ምን እንደሆነ በግልጽ ባለመግለጹ ህዝቡ በከፍተኛ ስጋትና ጭንቀት ውስጥ ይገኛል። ይህ ድንገተኛ ውሳኔ ቀድሞ የነበረውን መደበኛ የኢኮኖሚ እንቅስቃሴ እንዳናጋ ወደ ኤርትራ ተጉዞ የተመለሱ ዜጎች ይገልጻሉ። የችግሩ ዋነኛ ማሳያ ደግሞ በውጭ ምንዛሬ ገበያ የታየው አለመረጋጋት ነው። የአሜሪካ ዶላር ዋጋ በጥቁር ገበያ መረጋጋት በማጣቱ በአንድ ቀን ውስጥ በማይጠበቅ ሁኔታ እየወረደና እየጨመረ ይገኛል። በተጨማሪም በእጃቸው ብዙ ናቅፋ ያላቸው ሰዎችና ነጋዴዎች ገንዘባቸውን ወደ ባንክ ከማስገባት ይልቅ የበለጠ ዋስትና አለው ብለው ወደሚያምኑት የውጭ ምንዛሬ ለመቀየር ጥረት እያደረጉ ነው። በገበያው የተፈጠረው መናጋት የዕለት ተዕለት ፍጆታ ዕቃዎችን ዋጋ በእጅጉ እንዲጨምር በማድረጉ ብዙ ዜጎች ለመቋቋም በሚያስቸግር ደረጃ ተጽዕኖ ውስጥ ወድቀዋል። በአሁኑ ወቅት በተለይ ነጋዴዎችና ሀብታሞች በእጃቸው ያለውን ገንዘብ ከኪሳራ እንዴት ማዳን እንደሚችሉ የሚለው ጉዳይ ትልቅ ጭንቀትና ፈተና ሆኖባቸዋል ሲል ከኤርትራ ውስጥና ከውጭ የተገኘ መረጃ ያመለክታል። በከረን ሆስፒታል ከ400 በላይ ዜጎች የተሳካ የአይን ሞራ ካታራክት ቀዶ ጥገና ተደረገ። ከ20 እስከ 26 በከረን ሆስፒታል የአልበሰር የአይን ሐኪሞች ቡድን ከኤርትራ የጤና ባለሙያዎች ጋር በመተባበር ከ400 በላይ ዜጎች ላይ የተሳካ የአይን ሞራ ቀዶ ጥገና ማካሄዱን የኤርትራ ሀዳር ጋዜጣ ዘግቧል። በአንድ ሳምንት በቆየው ዘመቻ ወደ 3000 የሚጠጉ ዜጎች የአይን ምርመራ ያደረጉ ሲሆን 406 ሰዎች የአይን ሞራ ቀዶ ጥገና ተደርጎላቸዋል። ሌሎችም የአይን መነጽር ተሰጥቷቸዋል። ይህን ያስታወቁት በጤና ሚኒስቴር የሀገራዊ የአይን መታወር መከላከልና መቆጣጠር ፕሮግራም ኃላፊ አቶ አለም ዘካሪያስ ናቸው። እንደ አቶ አለም ገለጻ ይህ ዘመቻ በሀገር ደረጃ የአይን መታወርን ለመከላከል ከሚደረጉ ጥረቶች አንዱ ሲሆን ከአልበሰር የአይን ሐኪሞች ቡድን ጋር በመተባበር የሚከናወነው የቀዶ ሕክምና የዚህ ጥረት አካል ነው። በአጠቃላይ የአይን ህመሞች በተለይም የአይን ሞራ ትራኮማና የአይን ኢንፌክሽኖች በተገቢው ወቅት ሕክምና ካገኙ በቀላሉ ሊድኑ እንደሚችሉ ጠቅሰው በወቅቱ ሕክምና ካልተደረገላቸው ግን ወደ አይን መታወር ሊያመሩ እንደሚችሉ አስጠንቅቀዋል። ስለዚህ የአይን ችግር ያለበት ማንኛውም ዜጋ በባለሙያ እንዲመረመር፣ ቀዶ ጥገና የተደረገለትም የሐኪሞችን ምክርና የመድኃኒት መመሪያ በትክክል እንዲከተል አሳስበዋል። የከረን ክልላዊ ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ያፌት ኃይለ ሚካኤል በበኩላቸው ከአልበሰር የአይን ሐኪሞች ቡድን ጋር በመተባበር የተካሄደው ቀዶ ጥገና በሆስፒታሉ ሲከናወን የቆየው የአይን ሕክምና አገልግሎት ቀጣይነት ያለው መሆኑን ገልጸው ለአልበሰር የአይን ሐኪሞች ቡድን ምስጋና አቅርበዋል። የአልበሰር የአይን ሐኪሞች ቡድን ባለፉት ዓመታት በመላው የኤርትራ ክልሎችም የአይን ምርመራ፣ የአይን መነጽር ስርጭትና የቀዶ ጥገና አገልግሎት ሲሰጥ የቆየ ሲሆን በአንሰባ ክልል የሰጠው የሕክምና አገልግሎት ዘንድሮ ለ15ኛ ጊዜ መሆኑን ዘገባው ያመለክታል። በስዊድን 20 ኢትዮጵያውያን ወጣት እግር ኳስ ተጫዋቾችና አሰልጣኞች መጥፋታቸው ተገለጸ። በስዊድን ጎተንበርግ ከተማ በተካሄደው የጎቲያ ካፕ ውድድር ማጠቃለያ ቀን ወደ 20 የሚጠጉ ኢትዮጵያውያን ወጣት እግር ኳስ ተጫዋቾችና አሰልጣኞች መጥፋታቸው ተገልጿል። የአካባቢው ፖሊስ እንደጠቆመው ግለሰቦቹ ወደ ኢትዮጵያ እንዳልተመለሱና መጥፋታቸውን በራሳቸው ፍላጎት የተሰወሩ እንደሚመስል አስታውቋል።
በሌላ በኩል በስዊድን የጠፉት ወጣቶች ብሔራዊ ቡድኑን አይወክሉም ሲል የኢትዮጵያ እግር ኳስ ፌዴሬሽን ገለጸ። ለዓመታዊው የጎቲያ ካፕ ውድድር ወደ ዩቶበሪ ስዊድን የተጓዙ በርካታ ወጣት ተጫዋቾችና አንዳንድ የቡድኑ አባላት ደብዛቸው መጥፋቱ ከተነገረ በኋላ የኢትዮጵያ እግር ኳስ ፌዴሬሽን መግለጫ አውጥቷል። ፌዴሬሽኑ ስለ ዘገባው እውቅና እንዳለው ቢገልጽም የጠፉት ወጣቶች የኢትዮጵያ እግር ኳስ ብሔራዊ ቡድን አባላት ናቸው የሚል ዜና ግን እውነት አለመሆኑን አብራርቷል። እንደ ጎቲያ ካፕ ባሉ ዓለም አቀፍ ውድድሮች ላይ የሚሳተፉ የወጣቶች ቡድኖች በራሳቸው ባመቻቹት እድል ራሳቸውን ችለው እንደሚጓዙ ፌዴሬሽኑ ግልጽ አድርጓል። በኢትዮጵያ እግር ኳስ ፌዴሬሽን ተመርጠውና ተደራጅተው የተላኩ እንዳልሆኑ የገለጸው ፌዴሬሽኑ በይፋ የኢትዮጵያን ብሔራዊ ቡድን አይወክሉም ሲል አስተባብሏል። በኢትዮጵያና በኤርትራ በእግር ኳስ ስም የሚደረጉ ጉዞዎችና ውድድሮች ላይ በተደጋጋሚ የሚስተዋለው መጥፋትና መሰዋር በእነዚህ አገራት ካለው ጭቆናና አምባገነናዊ ስርዓቶች ጋር የተያያዘ መሆኑን ተንታኞች ይገልጻሉ። በእነዚህ ሁለት ሀገራት በስፖርቱ ዘርፍ ያለው አድሎና ብልሹ አሰራር በስልጣን ኮርቻ ላይ ካሉ የእነዚህ ሀገራት ባለስልጣናት ጋር የተያያዘ በመሆኑ እግር ኳስ ተጫዋች ያልሆኑ ዜጎች በጉቦና በዘመድ አዝማድ አሰራር እንደ ስፖርተኛ በመምሰል የማይመለከታቸው የባለሀብቶችና ደጋፊ ያላቸው ሰዎች የሚወጡበት አጋጣሚ እንዳለ የስፖርቱ ቤተሰቦችና የዘርፉ ባለሙያዎች ያስገነዝባሉ። አሜሪካ በኢራን ላይ ጠንከር ያለ ጥቃት ሰነዘረች። ኢራን በዮርዳኖስ ላይ ያደረሰችውን ጥቃት ተከትሎ አሜሪካ ጠንከር ያለ ምላሽ ሰጥታለች ሲሉ ሐሙስ ሐምሌ 30 2026 የተለቀቁ መረጃዎች አስታውቀዋል። ትራምፕ ከኔታንያሁ ጋር ውይይት ባደረገበት ወቅት ኢራን የአሜሪካ ጦር ሰፈር ላይ ጥቃት መፈጸሟ ይታወቃል። የአሜሪካ ጦር ከኢራን የተተኮሱ ናቸው ያላቸውን የባለስቲክ ሚሳኤሎች ማክሸፉ ቢነገርም በኢራን ላይ የተተኮሰው ሚሳኤል ያደረሰው ጉዳት ዝርዝር መረጃ ግን አልተገለጸም። የአሜሪካ መካከለኛው እዝ የኢራን እስላማዊ አብዮታዊ ሰራዊት በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮች ላይ ድብቅ ጥቃት ለመሰንዘር ባደረገው ሙከራ በርካታ የባለስቲክ ሚሳኤሎችን መተኮሱን ረቡዕ ሐምሌ 29 በሰጠው መግለጫ አስታውቋል። አልጀዚራ የአሜሪካ ወታደራዊ መግለጫን ጠቅሶ እንደዘገበው ሁሉም ሚሳኤሎች የተጠለፉ ሲሆን የአሜሪካ ኃይሎች ዝግጁና በተጠንቀቅ ላይ ናቸው ሲል ዘግቧል። ኢራን በዮርዳኖስ ላይ ባደረሰችው ጥቃት 5 ሚሳኤሎች መክሸፋቸውም ተዘግበዋል። ኢራን በበኩሏ ዮርዳኖስ ውስጥ በርካታ የባለስቲክ ሚሳኤሎችን በመተኮስ የአሜሪካ የአየር ኃይል ጦር ሰፈር ላይ ጥቃት መፈጸሟን አስታውቃለች። በኢራን እስላማዊ ሪፐብሊክ ላይ እየደረሰ ያለው ጥቃት እስካልቆመና የኢራን ጥቅም እስካልተረጋገጠ ድረስ በአሜሪካ ላይ የሚደርሰው ጥቃት ይቀጥላል ስትል ኢራን ገልጻለች። የኢራን ጥቃት የተፈጸመው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተገናኙበት ወቅት በመሆኑ ጥቃቱ ከውይይቱ ጋር ትስስር ሊኖረው እንደሚችል ተንታኞች ገልጸዋል። ዛሬ ማለዳ አሜሪካ በኢራን ላይ ባደረሰችው ጥቃት ቃሽም፣ ኪሽ፣ ብሩክ፣ አባስ፣ አባዳን እና ቡሼህ የተኩስ ድምፅ ተሰምቷል ሲል አልጀዚራ ዘግቧል። የቀድሞ የአሜሪካ ከፍተኛ የቁስል መመርቀዝ ባለሙያ ከሰኔት ሰብሳቢው ጋር የከረረ ፍጥጫ ገቡ። የቀድሞ የአሜሪካ ከፍተኛ የቁስል መመርቀዝ የኢንፌክሽን በሽታዎች ባለሙያ ዶክተር አንቶኒ ፋውቺ ረቡዕ ዕለት በሴኔት ሀገር ውስጥ ደህንነት ኮሚቴ ፊት ቀርበው ከኮሚቴው ሰብሳቢ ሪፐብሊካኑ ሴናተር ራንድ ፖል ጋር የከረረ ፍጥጫ ውስጥ ገብተዋል። ዶክተር ፋውቺ በችሎቱ ላይ የቀረቡት በሴናተር ፖል መጥሪያ አዛዥነት ሲሆን ውጥረት በነገሰበት በዚህ ችሎት ላይ ማንኛውንም ጥያቄ ላለመመለስ 5ኛውን የህገ መንግስት ማሻሻያ መብታቸውን እንደሚጠቀሙ ይፋ አድርገዋል። ዶክተር ፋውቺ በመክፈቻ ንግግራቸው ሴናተር ራንድ ፖል በቅርቡ የግል ማስታወሻ ደብተራቸውን ይፋ ማድረጋቸውን በመኮነን ጥብቅ መግለጫ ሰጥተዋል። ሴናተር ፖል እኔን ለፍርድ ለማቅረብ ካለው ግልጽ እብደት ስለ እኔ ከተናገራቸው ስም አጥፊ ንግግሮችና እኔን ለማሳፈርና ለማስፈራራት ሲል ይፋ ካደረገው የግል ማስታወሻ ደብተሬ በመነሳት እኔ ልደርስበት የምችለው አንድ መደምደሚያ ብቻ ነው። እሱ እኔን ወደዚህ ኮሚቴ የጠራበት ብቸኛ ምክንያት እስር ቤት እንድገባ የገባውን ቃል የሚያረጋግጥልኝን ማንኛውንም ቃል ከኔ አፍ ለማውጣት ነው ብለዋል። አክለውም በህግ አማካሪዎቻቸው ምክር መሰረት ለቀረቡላቸው ጥያቄዎች በሙሉ ምላሽ ከመስጠት እንደሚቆጠቡ አስታውቀዋል። በችሎቱ ወቅት ሴናተር ራንድ ፖል እና ሌሎች ሪፐብሊካን ሴናተሮች በቻይና ውሃን ላብራቶሪ ስለተደረገው የቫይረስ ምርምር፣ ስለ ኮቪድ-19 ክትባቶችና በፕሬዝዳንት ጆ ባይደን ስለተሰጣቸው የፕሬዝዳንታዊ ምህረት ተደጋጋሚ ጥያቄዎችን ቢያቀርቡም ዶክተር ፋውቺ በጠበቃዬ ምክር መሰረት በ5ኛው ማሻሻያ መብቴ በመጠቀም ምላሽ ከመስጠት እቆጠባለሁ የሚለውን አቋማቸውን አልቀየሩም።
በችሎቱ መሃል ድባቡ ይበልጥ የከረረው ሴናተር ራንድ ፖል የዶክተር ፋውቺን ጠበቃ ያለ ፈቃድ ተናግረሃል በሚል ከችሎቱ ክፍሉ በደህንነት አባላት አስወጥተው እንዲባረሩ ሲያደርጉ ነው። ይህንን ተከትሎ የፋውቺ ጠበቃ ለጋዜጠኞች በሰጡት መግለጫ ደንበኛቸው ህገ መንግስታዊ መብታቸውን የመጠቀም ሙሉ ህጋዊ መብት እንዳላቸው ተናግረዋል። ሴናተር ራንድ ፖል ዶክተር ፋውቺ ከቀድሞ ፕሬዝዳንት ባይደን ሙሉ የፕሬዝዳንት ምህረት የተሰጣቸው በመሆኑ ይህንን የምስክርነት መብት የመቃወም መብት የላቸውም ሲሉ ሞግተዋል። ፋውቺ ጥያቄዎችን ባለመመለሳቸው ምክንያት ኮሚቴው በሚቀጥለው ሳምንት በዶክተር ፋውቺ ላይ የኮንግረስ ንቀት ውሳኔ ለማስተላለፍ ድምጽ እንደሚሰጥ አስታውቋል። በሌላ በኩል በኮሚቴው ውስጥ የሚገኙት የዲሞክራቲክ ፓርቲ አባላትና የኮሚቴው ከፍተኛ አባል ሴናተር ጋሪ ፒተርስ ሴናተር ፖል የምርጫና የፖለቲካ አጀንዳቸውን ለማስፈጸም ያለፈውን ታሪክ እየቆፈሩ የምርመራ ሂደቱን ለፓርቲ ጥቅም እያዋሉት ነው ሲሉ አጥብቀው ተችተዋል። ለ3 ሰዓታት የቆየውን ይህንን ችሎት ያጠናቀቁት ሴናተር ራንድ ፖል ዛሬ የፋውቺ የ40 ዓመት የቁጥጥርና የስልጣን አጠቃቀም ማጠቃለያ ነው ካሉ በኋላ የፋውቺ ውሳኔዎች በሰው ልጅ ታሪክ ውስጥ ትልቁ ሰው ሰራሽ ወረርሽኝ እንዲከሰት ምክንያት ሆነው እንደሆነ አሁንም በህሊናቸው ሊጠየቁ እንደሚገባ ተናግረዋል። ውድ የኢሳት ቴሌቪዥን ተከታታዮች ለዛሬ ረፋድ የተሰናዱ ዜናዎቻችንን በዚሁ አበቃን። በቀጣይ እስከምንገናኝ መልካሙን ሁሉ ተመኘን። ሰላም።